የአዋሽ ባንክ 2026 የዓለም ዋንጫ እንደቀጠለ ነው። በየዕለቱ በእግር ኳሱ የሚመዘገቡ ያልተጠበቁና አስገራሚ ውጤቶች አሉ። ሜክሲኮ፣ ካናዳ፣ አሜሪካ አሁንም ድግሳቸውን ለዓለም ሕዝብ እያሳዩ ብሉልን፣ ጠጡልን እያሉ እግር ኳሱን ማዕድ የእግር ኳሱን እፍታ እያስኮመኮሙን ይገኛሉ። መላው ዓለም በዚህ ወራት ውስጥ አይኖቹ ሁሉ ወደ እነኚህ ሶስት ሀገራት በዓለም ዋንጫ ዙሪያ ለመመልከት ትኩረቱን አስተውሎቱን እዛ ላይ አድርጎ እየተከታተለ ይገኛል። የታደሉት ደግሞ በየስቴዲየሞቹ የሀገራቸው ብሔራዊ ቡድን ጨዋታ ሲያደርግ ለመደገፍና ለማየት በሕይወት አንድ ጊዜ ሊገኝ የሚችለውን ደስታ ለማጣጣም ጥረት እያደረጉ ይገኛሉ። ያልተጠበቁና አስገራሚ ውጤቶችም እየተመዘገቡ እያየን እንገኛለን። ያልተገመቱ ብሔራዊ ቡድኖች ወደ ተከታይ ዙር ለማለፍ ከጫፍ የደረሱበት እንዲሁም ደግሞ በሚያስገርም ሁኔታ ያልተጠበቁ ቡድኖች ማጣሪያውን በአንደኝነት ደረጃ ያለፉ እንደ ቱርክ ያለ ብሔራዊ ቡድን ሳይታሰብ አንድም ጨዋታ ማሸነፍ አቅቷቸው በሁለት ተከታታይ ጨዋታ ተሸንፈው ከውድድሩ መውጣታቸው ሲታይ ሪሊ አስገራሚ ነገሮች የሚከሰቱበት የ2026 23ኛው የዓለም ዋንጫ በሜክሲኮ፣ ካናዳ እና አሜሪካ አስተናጋጅነት በአማረ ሁኔታ እንደቀጠለ ነው። ሌሎች ትኩረት ያልሰጠናቸው ግን ደግሞ የሚያስገርሙንም ብዙ ነገሮች እየታዘብን ነው። ትዝብት አንድ ብለን ወደ እናንተ ብናደርስ በጣም የሚያስገርመው የዓለም ዋንጫ ተሳታፊ ሀገራት ቁጥራቸው አሁን 48 ደርሷል። 48 ሀገር ብሔራዊ ቡድኖች በዓለም ዋንጫው ላይ እየተሳተፉ ይገኛሉ። ግን እንዴት የዓለም ሕዝብ ቁጥር ከሩብ በላይ የያዙት ህንድ፣ ቻይናና ናይጄሪያ ከዓለም ዋንጫ ውጪ ሆነው ሊዘልቁት ቻሉ? ህንድም ቻይናም በሚገርም ሁኔታ የዓለምን ቁጥር ከ1 ቢሊዮን በላይ እያንዳንዳቸው ህዝብ አላቸው። ግን 11 ተጫዋቾችን ማፍራት አቅቷቸው ዓለም ዋንጫ ቁጥሩ አድጎ እንኳን 48 ላይ ደርሶ እንኳን ከማዱ ሊቋደሱ አልቻሉም። ቻይና በእርግጥ ሞክራለች፣ ሱፐር ሊግ አቋቁማ። በነገራችን ላይ ቻይናዎች ልክ አሁን ሳውዲ አረቢያ ላይ እንደሚካሄደው እጅግ ምርጥ የሆኑ ፐርሰናሊቲ ያላቸው ምርጥ ተጫዋቾችን በውድ ዋጋ እድሜያቸው ግን ገፋ ያለ በአውሮፓና በሌሎች የውድድር ቦታዎች ላይ ከፍተኛ ክህሎታቸውን ካሳዩ በኋላ እድሜያቸው እየገፋ ሲመጣ ወደ ሳውዲ ሊጎች የሚሄዱ ተጫዋቾች በገንዘብም ኃይል ቢሆን እየተበራከቱ መምጣታቸውን ዓለም እያየ ነው። ይሄንን ፕሮጀክት ግን ከሳውዲ በፊት ቻይናዎች በሱፐር ሊጋቸው ሞክረውታል። ታላላቅ ተጫዋቾችን እድሜያቸው ከገፋ በኋላ ወደ ቻይና ሊግ አምጥተው ለወጣቶቹ ሮል ሞዴል እንዲሆኑ የተለያዩ በገንዘብ ጡንቻ በኢኮኖሚ የፈረጠሙ ክለቦችን ካደራጁ በኋላ ወጣቶቻቸውን እነሱን እያዩ ለማሳደግ ጥረት እንዲያደርጉ ልዩ ፕሮጀክት ቀርጸው ሱፐር ሊግ አደራጅተው ነበር። ግን በአንድ እጅ ጣት በማይበልጡ ዓመታት ውስጥ ይህ ፕሮጀክት በይፋ መክሸፉን በይፋ እንዳልተሳካላቸው ቻይናዎች አደባባይ ላይ ወጥተው ፕሮጀክቱን መዝጋታቸው ይታወቃል። ከዛ በኋላ ወደ ሳውዲ ይህ ፕሮጀክት ሄዶ በሳውዲ ግን አሁን ውጤታማ የሆነ በርካቶች የእግር ኳስ ሕይወታቸው ጀንበሯ ልትጠልቅ በተቃረበ ሰዓት ላይ አይናቸው ወደ ሳውዲ ያማትራል። የቀሪ ሕይወታቸውን ዘመን በጥሩ ሁኔታ ለማሳለፍ ጥሩ ገንዘብ ያስፈልጋል። የተጫዋች ዕድሜ የጨዋታ ዘመን አጭር ከመሆኑ የተነሳ ታዲያ ቻይና አንድ ጊዜ ሞክራለች፣ አልተሳካላትም ማለት ለዘላለሙም ከዓለም ዋንጫ ለዘላለሙም ከእግር ኳስ ስፖርት ጋር ትራራቃለች ማለት አይደለም። በጁዶ፣ በቴኳንዶ፣ በዋና፣ በኢላማ ተኩስ ቻይናን የሚያህል ሀገር የለም። አሁን በሩጫውም ባጭርም በረጅምም በመሰናክሉም እየገቡ ይገኛሉ። ከእግር ኳሱ ግን ፕሮጀክታቸው ያፈራው ፍሬ አልነበረም። በዚሁ ምክንያት ያቀዱትን ፕሮጀክት ሰርዘውታል። ህንድ ግን በዚህ በኩል አልታደለችም። አንድም ሙከራ በእግር ኳሱ ላይ አላደረገችም። በክሪኬቷ ላይ ብቻ ጸንታ አበደን በቃኝ ብላ ርቃለች። ክሪኬት ለህንዳውያን፣ ለቻይናውያን ግን ሌላ በርካታ ስፖርቶች አሉ። ግን ሁለቱም
ከ1 ቢሊዮን በላይ ህዝብ ያላቸው አስታውሱ፣ ከ1 ቢሊዮን በላይ ህዝብ ያላቸው ሁለቱ ሀገራት ከዓለም ዋንጫ ማዕድ ርቋል። የዓለም ዋንጫ የተሳታፊ ሀገሮች ቁጥር ወደ 48 ከፍ ብሎ እንኳን እነኚህ የሀገር ቡድኖች ቻይና፣ ህንድ ከዓለም ዋንጫው እንደራቁ ናቸው። በእርግጥ ጣሊያንም በህዝብ ብዛቷ ሳይሆን በዓለም ዋንጫ ምርጥ በወርቅ ብር የተጻፈላት ታሪኳ ለ3ኛ ጊዜ በተከታታይ ከማዕዱ መቅረቷ ብዙዎችን እያስገረመ ይገኛል። አሁን ጣሊያን 3 ተከታታይ የዓለም ዋንጫዎችን 12 ዓመት ሙሉ አልተሳተፈችም። ምናልባት ይሄ ቁጥር ወደፊትም እያሻቀበ ለጣሊያናዊቷ የአውሮፓዊት ውብ ሀገር ይመጣ ይሆን የሚሉት ጥያቄዎች እንደሰፉ ናቸው። በአንጻሩም ቻይና ህንድን ተከትለው ኩራሳው 115,000 ህዝብ ያላት ኩራሳውና ኬፕ ቨርዴ 550,000 ሰው የሚኖርባቸው የደሴት ሀገሮች የዓለም ዋንጫን ተቀላቅለዋል። ሄቲም አለችበት። እንግዲህ ቻይናና ህንድ በቢሊየን የሚቆጠር ያልተዛቀ እጅግ ምጡቅ ኃይል ያላቸው ሀገራት ሳይሳተፉ ግማሽ ሚሊዮን ህዝብ ያላቸው ኩራሳውና ኬፕ ቨርዴ ሃይቲን ጨምሮ ወደ ዓለም ዋንጫው መቀላቀላቸው በእውነት ልብ ብለን ካየነው ባስተውሎት ከተመለከትነው አስገራሚ ነው። በዘንድሮ የዓለም ዋንጫ ትንንሽ የደሴት ሀገራት ናቸው እንግዲህ እያየናቸው ያለ ነው። እግር ኳሱ በመሬትና በደሴት ላይ ይለያያል ይላሉ። በደሴት ላይ በነገራችን ላይ ስትጫወቱ አስተካክለህ የማቀበል ጥበብን መላበስ አለብህ ይባላል። ተቀባዩም ኮንትሮሉ ግሩም መሆን አለበት። ይሄ ካልሆነ ኳሷ የምታርፈው ሻርኮች ጥርስ ላይ ይሆናል። እንደ መሬት ኳስ ወደ ውጪ ሲወጣ ቶሎ ሮጦ ሄዶ አምጥቶ ጨዋታውን ማስጀመር የለም። ሻርኩ በስለታም ጥርሶቹ ኳሷን ይጫወትባታል። ሌላ አዲስ ኳስ ማቅረብም ግድ ይላል። ስለዚህ በደሴት ላይ ስትጫወቱ ከመሬት በተሻለ ጥሩ ፓሰር መሆን አለባችሁ ይላሉ። ግን ከዚህ ውጪ ባለ መልኩ ዘንድሮ ፊፋ በሆነ መንገድ ደሴቶችን ለመጥቀም ይመስላል እየተባለለት ይገኛል። ትዝብት 2 በዓለም ዋንጫ ላይ የሚሳተፉ ተጫዋቾች በሙሉ ዘንድሮ አብዛኛው ተጫዋች የሚያደርጉት ታኬታ ወይም ይሄ የመጫወቻ ጫማ ፒንክ ቀለም ነው። በዘንድሮ የዓለም ዋንጫ አዲሱ ጥቁር ቀለም ሆኖ ቀርቧል። በዚህ የዓለም ዋንጫ ሁሉም ተጫዋቾች ደማቅ ሮዝ ጫማን ነው አድርገው ሲጫወቱ ባስተውሎት የተመለከትነው። ከዚህ በፊት ሁሉም ተጫዋቾች ጥቁር ታኬታን ነበር የሚያደርጉት። አሁን ፒንክ አዲሱ ጥቁር ሆኖ በዓለም ዋንጫው ነግሷል። ሁሉም ለዚህ ምክንያት የሚሰጠው የስፖርት ትጥቅ አምራች ኩባንያዎችን ነው። እነሱ ናቸው ይህንን ወደ ገበያው ወደ ተጫዋቾች ያመጡት ይሏቸዋል። ናይኪ፣ አዲዳስ፣ ፑማና ኒው ባላንስ የለቀቁት ይህንኑ ብራይት ሮዝ ከለር የመጫወቻ ጫማዎችን ነው። እነሱም ምክንያት አለን ነው የሚሉትና የሚገልጹት። ደማቅ ሮዝ ጫማ ከአረንጓዴ የሜዳው ሳር ጋር ያያይዙታል። ባይ ዴፊኒሽን ቲቪ ስርጭት ላይ ያለው እይታም እጅግ ውብ ስለሚያደርገው ይህንኑ ቀለም ተጠቅመን ገበያ ላይ አውጥተነዋል እያሉ ይገኛሉ። ጥቁርና ነጭ ቀለሞች ድሮ በየኳሱ ላይ የምናያቸው ድሮ እንዲያውም በኳስ ከጥቁርና ነጭ ቀለም ውጭ የለም። ሙሉ ነጭም አይሆንም፣ ሙሉ ጥቁርም አይሆንም። ጥቁርና ነጭ እንደ ባህል ያልተጻፈለት ሕግ ሆኖ ሲያገለግል ለረጅም ዓመታት አይተናል። እንዲያውም ከጥቁርና ነጭ ውጪ ያሉ ኳሶችን ስናይ እስክንላመዳቸው ድረስ በእውነት ደስታን የሚሰጡን አልነበሩም። ለመልመድም የተቸገርንባቸው ቀለማቶች ነበሩ። በአሁኑ ሰዓት ግን ጥቁርና ነጭ ቀለሞች ከእግር ኳሱ ላይ ከወጡ ከራቁ በጣም እየቆዩ መጥተዋል። ኳሱ ከሄደ ቆየ፣ ግን ታኬታው እግር ኳስ መጫወቻ ሜዳ ላይ ቆይቶ ነበረ በጥቁር ታኬታ መጫወት። አሁንም ባልተጻፈ ሕግ እንደ ባህል ሆኖ ቆይቶ ነበር። አሁን ግን በዚህ የ2026 የ23ኛው የዓለም ዋንጫ ካናዳ፣ ሜክሲኮና አሜሪካ ባዘጋጁት ውድድር ላይ ጥቁር ጫማዎችን በብዛት አትመለከቷቸውም። ሁሉም ለማለት በሚያስደፍር ሁኔታ ደማቅ ሮዝ የጫማዎችን ተጫምተው እየተጫወቱ ይገኛሉ። ብራይት
ፒንክ ከለሮች አሁን በመጫወቻ ሜዳዎች ላይ ነክሰው እየተመለከትናቸው እንገኛለን። መጀመሪያ ኳሱ ተነሳ። አሁን ደግሞ ከጫማው ላይ ጥቁር ቀለሞች እየተነሱ ብራይት ፒንክ አዲሱ ጥቁር ሆኖ የ2026 የዓለም ዋንጫን ተቀላቅለውታል። እነኚህ ባስተውሎት አለፍ እያልን ወደ እናንተ የምናደርስላችሁ ፕሮግራሞች ይሆናሉ። እናንተስ ምን ታዘባችሁ? ቻይናና ህንድ አላስገረሟችሁም? ጥቁር ጫማ ከሜዳ ላይ የራቀ በፒንክ መተካቱ አላስደነቃችሁም? በዚህ የ2026 የዓለም ዋንጫ ላይ ትውስታና ትዝብታችሁ እስከምን ድረስ ዘልቋል? የትኛውስ አስገረማችሁ? የትኛውስ አስደነቃችሁ? እኔ የተመለከትኳቸውን እያንዳንዱን ከዋሽንግተን ዲሲ እስከ ኒውዮርክ፣ ከኒውዮርክ እስከ ሳን ፍራንሲስኮ ያሉትን እየተከታተልኩ የታዘብኩትን ወደ እናንተ ለማድረስ ጥረት እያደረግኩ እገኛለሁ። እናንተም ያያችሁትን ሼር አድርጉልን። በዩቲዩብ ቻናላችን ላይ አስተያየቶቻችሁን ላኩ። እኛ መልሰን ወደ እናንተ እናደርሳለን። አብራችሁን ስላላችሁ ከልብ እናመሰግናለን። የአዋሽ ባንክ የ2026 የዓለም ዋንጫ አሁንም ባልተጠበቁና ባልተገመቱ እጅግ አነጋጋሪ በሆኑ ወሬዎች እንደቀጠለ ይገኛል። ቺርስ እንላለን፣ እንሰነባበታለን።